የሱዳን ጦንቆላ የግብጽም ጦንቆላ መተት አስማት እስከ መስከረም 22 ድረስ ኤርትራን በጅቡቲ አቅጣጫ ማለት ምድሪቷ ላይ ከባድ ይሆን የጦርነት በር ግብጽ ነው። ግብጽ ሀገር 2018 ላይ ሰይጣን ትልቅ በር ሲከፍታ በአፋር ክልል መስክ ከአምስተኛው ወር በኋላ ምድሪቱ ላይ ከባድ የሆነ መጥፎ ጦርነትን ወራቱ ምንም ይዞ ይምጥ በጣም በትልቅ ስልጣን ላይ ያሉ መንግስት ራሱ ሪስፔክት የሚያደርጋቸው ሰዎች እግዚአብሔር አምላክ ለምድሪቱ ስለማያስፈልጉ ያነሳቸዋል። ሰላም ለእናንተ ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ እንላለን። ዛሬም እንደተለመደው በአዲስ ርዕስና በአዲስ ዝግጅት ወደ እናንተ መጥተናል። ይኸው ነብይ ማራናታ ስለ ኢትዮጵያ መልእክት አስተላለፈ። ጸልዩ፣ መስከረም 22 ከመድረሱ በፊት እና ከ5 ወር በኋላ የሚሆን ነገር አለ አለ። ነብይ ማራናታ ያስተላለፈው መልእክት ወደ እናንተ ይዘን መጥተናል። እንዲሁም ፓስተር ታሪኩም ስለ ኢትዮጵያና ስለ አባይ ግድብ መልእክት አስተላልፈዋል። የሱዳንም የግብጽም ጥንቆላ የትኛውም ከባድ ወራቶች ይምጡ በእግዚአብሔር ረኝነት እናልፈዋለን በማለትም አስተላልፈዋል። ሙሉን መልእክት እነሆ። እግዚአብሔር በኢትዮጵያ ምድር ላይ 2018 ዓመተ ምህረት ህዝቡ የሚደሰትበትን መልካም ነገርን ጌታ አደረጋለሁ። አሜን። በአራቱም አቅጣጫ የምድሪቷ ጠላት ይዋረዳሉ። አሜን። በአራቱም አቅጣጫ በደቡብ አቅጣጫ፣ በሰሜን አቅጣጫ፣ በምዕራብ አቅጣጫ፣ በምስራቅ አቅጣጫ በደንብ ስሙ። በአፋር ክልል መስመር ምድሪቷን ለማወቅ 2018 ላይ ሰይጣን ትልቅ በር ሲከፍታ በአፋር ክልል መስመር በጅቡቲ አቅጣጫ ማለት ምድሪቷ ላይ ከባድ የሆነ በር የጦርነት በር ጠላት ለመክፈት በኃይል ሲታገል ያለው 2018 ዓመተ ምህረት ከይሄ ደግሞ ከአምስተኛው ወር በኋላ ምድሪቱ ላይ ከባድ የሆነ መጥፎ ጦርነት እንዲከሰት በዛ አቅጣጫ ላይ ሰይጣን በር ለመክፈት ሲታገል ያለው። በጣም የሚገርማችሁ ከአምስተኛው ወር በኋላ ድንገት ባልታሰበ መንገድ ትልቅዬ እጅ በዛ አቅጣጫ ሊከፈት ያለው በር ሲዘጋው ያለው። ብዙ የሚቆጠሩ የሌላ ሀገር ዜጎች ሲያዙ አያሉ። በሚመጣው ዓመት መልካም ዜና እየሰማን እንቀጥላለን። የምንሰማው ደግሞ ዜና የተስፋ ብስራት የሆነ ዜና ነው። አላስፈላጊ የሆኑ ሰዎችን ከምድሪቱ ላይ ያነሳል። አላስፈላጊ የሆኑ በጣም በትልቅ ፖዚሽን ላይ ያሉ በጣም በትልቅ ስልጣን ላይ ያሉ መንግስት ራሱ ሪስፔክት የሚያደርጋቸውን ሰዎች እግዚአብሔር አምላክ ለምድሪቱ ስለማያስፈልጉ ያነሳቸዋል። አሁን ደግሞ ጸልያለሁ እስከ መስከረም 22 ድረስ እጃችሁ ከፍ አድርጉ። እስከ መስከረም 22 ድረስ የተዘጋጀ የጨለማ ዶሴ በኢየሱስም ፈረሰ። አሜን። በደንብ ስሙኝ። እስከ መስከረም 22 ድረስ በብዙ የተቀናጀ የጨለማን አዋጅ እግዚአብሔር ሲገለብጥ ያለው። አሜን። እግዚአብሔር ሲገለብጥ ያለው። አሜን። ይኸውላችሁ 2018 የኢትዮጵያ ተቀናቃኝ የሆኑ ሀገሮች ሁሉ ሲያፍሩ አያለው። አሜን። ከባድ የሆነ እፍረትን እግዚአብሔር ሲያደርጋል። አሜን። በዚህ ቀደም በተናገርኩት መልእክት ላይ አፋር ክልል ላይ ባለው መልእክት ላይ ያሉ ሀገራት 2018 እነሱ ሀገራቸው ራሳቸው ጦርነት ውስጥ ይገባል። አሜን። ከነኚህ ሀገራት የማየው ግብጽ ነው። ግብጽ አንድ ሀገርን በኃይል በጦርነት ሲነሳባታል። አሜን። በጦርነት በኃይል ሲነሳባታል። አሜን። 2018 ውስጥ ያልተገባ ከባድ የሆነ ጦርነት ውስጥ ግብጽ የምትባለው ሀገር ስትገባ ያለ በጣም ትልልቅ ሞሎች በደንብ ስሙ። በጣም ትልልቅ ሞሎች አፍሪካ ውስጥ ቀደምት የሚሆኑ ሞሎች ኢትዮጵያ ላይ አዲስ አበባ ላይ በ2018 ዓመተ ምህረት ሀገራችንን የሚመጥን አፍሪካን የሚመጥን አልፎም ተርፎ ትልቅ የሚባል ትልልቅ ሞል ትልልቅ የቢዝነስ ሴንተር ከተማ ውስጥ በኃይል ሲገነባ ያለ እግዚአብሔር ምድሪቷን በኃይል ይባርካታል። እግዚአብሔር በኢትዮጵያ ምድር ላይ 2018 ዓመተ ምህረት መልካም የብስራት ዓመት ይሆናል ይለኛል። መልካም የብስራት ዓመት ይሆናል ይለኛል።
ብዙ መልካም የሆኑ ነገሮች የሚበሰሩበት እንደ ህዝቧ ደግሞ ትውልዷ ሀገራችን ደግሞ ብዙ ካለባቸው ድካም የሚያርፉበት ምድሪቱ ላይ ያለው ኢኮኖሚ የሚረግብበት ዓመት ይሆናል። በኢትዮጵያ ምድር ላይ ብዙ መልካም የሆኑ የምስራች የተስፋ ብስራቶች በአራቱም አቅጣጫ መሰማት ይጀምራሉ። መሰማት ይጀምራሉ። በጣም ተስፋን የሚሰጡ ህዝቡ የሚደሰትበትን መልካም ነገርን ጌታ አደርጋለሁ ይለኛል። በሚመጣው ዓመት ላይ ይሄ ይሆናል። በአራቱም አቅጣጫ የምድሪቷ ጠላት ይዋረዳሉ። በአራቱም አቅጣጫ፣ በደቡብ አቅጣጫ፣ በሰሜን አቅጣጫ፣ በምዕራብ አቅጣጫ፣ በምስራቅ አቅጣጫ መለኮታዊ የሆነ ማዲያሲ ታካቫላዲያስ መለኮታዊ የሆነ የእግዚአብሔር ክንድ ሲገለጥ ያለ። በደንብ ስሙኝ። በአፋር ክልል መስመር ምድሪቷን ለማወቅ 2018 ላይ ሰይጣን ትልቅ በር ሲከፍት ያለ። በአፋር ክልል መስመር በጅቡቲ አቅጣጫ ማለት ምድሪቷ ላይ ከባድ የሆነ በር፣ የጦርነት በር ጠላት ለመክፈት በኃይል ሲታገል ያለው 2018 ዓመተ ምህረት ከይሄ ደግሞ ከአምስተኛው ወር በኋላ ምድሪቱ ላይ ከባድ የሆነ መጥፎ ጦርነት እንዲከሰት በዛ አቅጣጫ ላይ ሰይጣን በር ለመክፈት ሲታገል አያለሁ። በጣም የሚገርማችሁ ከአምስተኛው ወር በኋላ ድንገት ባልታሰበ መንገድ ትልቅዬ እጅ በዛ አቅጣጫ ሊከፈት ያለው በር ሲዘጋው አያለሁ። በአገር ውስጥም ከሀገር ውጪ በኢትዮጵያም ከኢትዮጵያውያንም ውጪ ተቀናጅተው ወታደሮች፣ ዜጎች ተቀናጅተው ምድሪቱን ለማወክ በአሁን በተናገርኩት መስመር ላይ ወደ ምድሪቱ ለመግባት የምድሪቱን ሰላም ለማወክ የምድሪቱን ጤንነት ለመምታት ህዝቡን ቋንቋ ለመደበላለቅ ፕሮግራም ተይዞ አያለሁ። የሚገርማችሁ ይህንን ዜና የኢትዮጵያ ዜናም ላይ ትሰማላችሁ፣ መንግስትም ሚዲያ ላይ ያወጣዋል። በዛ በኩል ተቀናጅቶ የወጣውን አዋጅ እግዚአብሔር ሲገለብጠው ያለው ብዙ የሚቆጠሩ የሌላ ሀገር ዜጎች ሲያዙ አያለሁ። ራዳካታ ፓራዳባስ ሲያዙ አያለሁ። በሚመጣው ዓመት መልካም ዜና እየሰማን እንቀጥላለን። የምንሰማው ደግሞ ዜና የተስፋ ብስራት የሆነ ዜና ነው። መለኮት ይሄንን ያደርጋል። አላስፈላጊ የሆኑ ሰዎችን ከምድሪቱ ላይ ያነሳል። አላስፈላጊ የሆኑ በጣም በትልቅ ፖዚሽን ላይ ያሉ፣ በጣም በትልቅ ስልጣን ላይ ያሉ፣ መንግስት ራሱ ሪስፔክት የሚያደርጋቸውን ሰዎች እግዚአብሔር አምላክ ለምድሪቱ ስለማያስፈልጉ ያነሳቸዋል። በኢየሱስ መነሳት ይሆናል። በዛ አቅጣጫ የተከፈተው የጨለማ በር ተዘጋ። እስኪ ተዘጋ በሉ። ድገሙና ተዘጋ በሉ። ሃሌሉያ። ያልተጠበቀ ጉብኝት ይሆናል። ግዴላችሁም ነብይ የሚተነበየው በተደላደለ ነገር ላይ አይደለም። በተደላደለ ነገር ላይ መተንበይ ትንቢት አይደለም። ረሃብ በነበረ ዘመን ነበረ ነብዩ ነገ ይሸመታል ያለ። የአህያ ጭንቅላት እየበሉ ነገስ እንዴት ትበላላችሁ? የዶሮ ኩስ እየበሉ ነገ ምግብ ይሸመታል ይላል። ይኸውላችሁ የእግዚአብሔር ድምፅ በማይመች ሁኔታ ውስጥ የሚመችን ነገር የሚስበው። እመኑኝ፣ በምድሪቱ ላይ የሚመች ነገር ሲሳብ አያለሁ። የሚመች ነገር ሲሳብ አያለሁ። ራዳካታ ላቬና ማስ
የሚመች ነገር ሲሳባል አሁን ደግሞ ጸልያለሁ እስከ መስከረም 22 ድረስ እጃችሁ ከፍ አድርጉ። እስከ መስከረም 22 ድረስ የተዘጋጀ የጨለማ ዶሴ በኢየሱስም ፈረሰ። አሜን። እስከ መስከረም 22 ድረስ በደንብ ስሙኝ። እስከ መስከረም 22 ድረስ በብዙ የተቀናጀ የጨለማን አዋጅ እግዚአብሔር ሲገለብጥ ያለው እግዚአብሔር ሲገለብጥ ያለው ይኸውላችሁ 2018 የኢትዮጵያ ተቀናቃኝ የሆኑ ሀገሮች ሁሉ ሲያፍሩ አያለው። ከባድ የሆነ እፍረትን እግዚአብሔር ሲያደርግ ያለው ይኸውላችሁ በዚህ ቀደም በተናገርኩት መልእክት ላይ በአፋር ክልል ላይ ባለው መልእክት ላይ ያሉ ሀገራት 2018 እነሱ ሀገራቸው ራሳቸው ጦርነት ውስጥ ይገባል። አሜን። ከነኚህ ሀገራት የማየው ግብጽ ነው። ግብጽ ሀገርን አንድ ሀገርን በኃይል በጦርነት ሲነሳባታል። አሜን። በጦርነት በኃይል ሲነሳባታል። 2018 ውስጥ ያልተገባ ከባድ የሆነ ጦርነት ውስጥ ግብጽ የምትባለው ሀገር ስትገባ ያለ መለኮታዊ የሆነ ቅጣትን እግዚአብሔር ይቀጣል። አሜን። ኢየሱስ ያድናል። አሜን። በኢየሱስም መፈታት ሆነ። አሜን። ምድሪቱ ላይ የተዘረጋ የጨለማ ቀስት በኢየሱስም ተከለከለ። አሜን። በኢየሱስም ተከለከለ። አሜን። እግዚአብሔር ነገሮችን ማዲያሳታ ካያ ኩራዳ ባሳታ በጣም ትልልቅ ሞሎች በደንብ ስሙኝ። በጣም ትልልቅ ሞሎች አፍሪካ ውስጥ ቀደምት የሚሆኑ ሞሎች ኢትዮጵያ ላይ አዲስ አበባ ላይ በ2018 ዓመተ ምህረት በሚገርም ሁኔታ ግንባታ ሲጀምሩ አያለ። በሚገርም ሁኔታ በአስደናቂ ሁኔታ ሀገራችንን የሚመጥን አፍሪካን የሚመጥን አልፎም ተርፎ ትልቅ የሚባል ትልልቅ ሞል ትልልቅ የቢዝነስ ሴንተር ከተማ ውስጥ በኃይል ሲገነባ ያለ እግዚአብሔር ምድሪቷን በኃይል ይባርካታል። እግዚአብሔር ምድሪቷን በኃይል ይጎበኛታል። እግዚአብሔር ህዝባችንን በኃይል ይጎበኛል። እስቲ የተስፋ ብስራት ዓመት ነው በሉ። ተስፋ የሚገኝበት በሉ። ብዙ ነገር ደግሞ የሚበሰርበት ዓመት ነው በሉ። እግዚአብሔር ለኢትዮጵያ በረከትን ያደርጋል። እግዚአብሔር ለኤርትራ በረከትን ያደርጋል። በተአምራቱ ይገለጣል። እግዚአብሔር በሉሲ ኤርትራን በኃይል ይባርካል በሉ። ህዝቦቿን በኃይል ይባርካል በሉ። ጌታ እግዚአብሔር አባት ሆይ ለእያንዳንዳችን ለሚቀጥለው ዓመት መልእክት የሚሆነው የሚመራን እግዚአብሔር ሆይ የምንደገፍበት በጠላት ፊት ቆመን የምንሟገትበት ይህንን ቃል ዛሬ እንድትሰጠን እንጸልያለሁኝ። ኃይልና ክብሬ ከኛ ጋር አሁን ጊዜውን አንተ ባርከው በናዝሬቱ በኢየሱስ ስም። ጨዋችሁ አሜን በሉ እስኪ። ሃሌሉያ። ቁጭ በሉ። ጌታ ይባርካችሁ። ወደ ልቤ የመጣው ነገር ቢኖር ይህንን ዓመት ሳስብ ያለፉትን ዓመታትንም ሳይ ከእንግዲህ በኋላም ደግሞ የሚኖሩት ዓመታት ከፊት ለፊታችን አሉ ዘመናትን ስንመለከት ሁልጊዜ እንድንተማመንበትና እንድንደገፍበት የሚያደርገን ነገር ምንድነው ብትሉ የእግዚአብሔር እረኝነት ነው። የእግዚአብሔር ጥበቃ ነው። እግዚአብሔር ከኛ ጋር ባይኖር ኖሮ ይላል ዳዊት፣ ጠላቶች በእኛ ላይ በተነሱ ጊዜ በዛን ጊዜ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክላል። እግዚአብሔር መልካም እረኛ እንደሆነ ይናገራል። ጌታ ኢየሱስ ክርስቶስ ምን አለ? እኔ መልካም እረኛ ነኝ አለ። እኔ በጎቼን የምጠብቅ መልካም እረኛ ነኝ። ስለ በጎቼ ደግሞ ነፍሴን አሳልፌ የምሰጥ እረኛ ነኝ። በጎቼ የሚያውቁኝ በጎቼን የማቅ እረኛ ነኝ። በጎቼን አውቃቸዋለሁ እነሱም ያውቁኛል፣ ለነሱ ደግሞ መልካም እረኛ ነኝ ብሎ ተናገረ። የጌታ የኢየሱስ ክርስቶስ መልካም እረኝነት ከብዙ ተኩላዎች ከብዙ አስመሳዮች በጎቹን እንዳዳነ ይናገራል። ከሟተኛ እንደጠበቀ፣ ከገዳይ እንደጠበቀ፣ ለበጎችም ከማይራሩት ከተኩላዎች እንደጠበቀን ልበል
ይናገራል። ጌታችን ኢየሱስ ክርስቶስ የነፍሳችን ቤዛ ብቻ ሳይሆን የነፍሳችንም ደግሞ እረኛ ነው። ጌታችን ኢየሱስ ክርስቶስ ኃጢአታችን፣ በደላችን፣ መተላለፋችን ሁሉ በአዳምና በሔዋን የደረሰብን የኃጢአት በደል የወረስነው የደም ኃጢአት የሁላችንም ደጅና በር ያንኳኳ የአዳምን ልጅ ሁሉ ያሰጋ ስጋት በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ያ የሞት ምዕራፍ ተዘግቷል። መጽሐፍ እንደምናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንደምል በደሙ ታጥበናል፣ በደሙ ነጽተናል። ተስፋ ከሌለው ሕይወት ተስፋ ወዳለው ሕይወት መጥተናል። ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንደምል የእግዚአብሔር ልጆች ሆነናል። ዳግም ተወልደናል። ከጨለማ አምልጠናል። ተስፋችን ምንድነው ካላችሁ ተስፋችን ወራትና ቀናቶች አይደለም። ተስፋችን በዘመናት የማይለወጥ በዘመናት የማይቀየር መልካሙ እረኛ የናዝሬቱ ኢየሱስ ነው። ጨዋችሁ አሜን በሉ። ዛሬስ እስኪ አሜን ሃሌሉያ። ቀንን የምናመልክ ሰዎች አይደለም። እውነቱን ለመናገር ከሆነ ተስፋ የምናደርገው ቀንን፣ ወራትን፣ አመታትን አይደለም። እንዳልኳችሁ በአመታት የማይለወጥ በዘመናት የማይቀየር ወረት የሌለበት የገባውን ክዳን የሚፈጽም ከምናውቀውም ከማናውቀውም ነገር እየጠበቀ እየተንከባከበ የሚያኖረን አንድ እረኛ አለን። ሌት ተቀን የሚጠብቀን መጽሐፍ እንደምናገር ምን ይላል? እስራኤልን የሚጠብቅ ምን አይሆንም? አይተኛም አያንቀላፋም ይላል። ሌት ተቀን የሚጠብቀን እግዚአብሔር አለ። ያለፈው 2017 ዓመት ከዛ በፊት 2016ም ቢሆን በእግዚአብሔር ጠበቃ፣ በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት ተጠብቀን ነው እዚህ ነው። ስንት ነገር በዚህ ወራቶች ውስጥ ዓመታት ውስጥ አልፏል። ታውቃላችሁ ዓለምን ሁሉ በጣም የሚያስጨንቅ በጣም ክፉ የሆነ ኮሮና ቫይረስ በተነሳ ጊዜ የዓለም ሁሉ መጨረሻ ነው ተብሏል። የሰው ልጅ ሁሉ ይተርፋል ባልተባለበት በዛ ዘመን ብናምንም ባናምን እኔና እናንተ ተርፈን እዚህ ቁጭ ብለናል። በእግዚአብሔር ምሕረት ተርፈን ማለት ነው። የተረፍነው የእግዚአብሔር ቸርነት ስለበዛልን ብቻ ነው። ምንም አይነት ሌላ ቴክኒክ፣ ሌላ ዘዴ የለም። ታውቃላችሁ እግዚአብሔር ኑሩ ስላለ፣ እግዚአብሔር ቆዩ ስላለ፣ እግዚአብሔር መኖር አለባችሁ ስላለ ብቻ በዚህ ምድር ላይ ወገኖቼ ወይ ብዙዎች አልፎ እያሉ እኛም ደግሞ ቀርተናል። ያለኔ ምን ይሰጠኛል ብትሉ እግዚአብሔር እረኝነቱን ደግሞ በእኛ ላይ እንዳበዛን፣ በቤታችን ላይ እንዳበዛን፣ በልጆቻችሁ ላይ እንዳበዛ እግዚአብሔር እንደተንከባከበን እሱን ነገር አያል። የእግዚአብሔር እረኝነት፣ የእግዚአብሔር ጠበቃ ገና ከዚህ በላይ ምሕረትና ቸርነቱን ያሳየናል። ለልዑል እግዚአብሔር ክብር አምጡለት። እስከ አንድ ጊዜ ለጌታ ክብር ይሁንለት። የእግዚአብሔር እረኝነት ዮሐንስ ምዕራፍ 10 መልካም እረኛ እኔ ነኝ በሚለው ሐሳብ እያወራው ነው። መልካሙ እረኛ ባይጠብቀን ኖሮ ከኛ ጋር ባይሆን ኖሮ አሁን ባለንበት ደረጃ ልንኖር እንችላለን። ብዙ የምናውቃቸው ሰዎች በተለያየ መንገድ አልፏል። ያለፉበት ምክንያት እግዚአብሔር ነው ማቆ እኔ በጽድቄ እነሱ በድካማቸው ብዬ አልፈርድም። ማንም በኃይሉ አይበረታም ብሎ እግዚአብሔር ቃል እንደምናገር፣ ነገር ግን በተጨመረልኝ እድሜ ሁሉ ጊዜ የማስበው ነገር ሁለት ነገር ነው። አንደኛ መኖሬ የእግዚአብሔር ቸርነትና የእግዚአብሔር ጥበቃ ነው ብዬ አምናለሁ። ሁለተኛ ደግሞ እግዚአብሔር እድል ሲሰጠኝ ስራ አለው ማለት ብዬ አምናለሁ። ከፊት ለፊታችን ትልቅ ስራ አለ ብዬ አምናለሁ። እግዚአብሔር በመልካም እረኝነቱ አሳፍሮን አያውቅም። ከመጣብን ወጀብ ከሚገጥሙን የየለት ነገሮች እግዚአብሔር ስጠብቀን ስጠነቀቅልን እናለን። ስለ መልካም እረኝነቱ ከኛ በላይ የሚያወራ ማንም የለም። እርግጠኛ ነኝ ቤታችሁ ስለ እግዚአብሔር እረኝነት ያወራል። ልጆቻችሁ ስለ እረኝነቱ ያወራሉ። እናንተ የእድሜ ባለጸጋዎች የእግዚአብሔር እረኝነት ከናንተ በላይ ማውራት የሚችል ማንም የለም። ባለፋችሁበት ጎዳና ሁሉ የጠበቃችሁ የተጠነቀቀላችሁ የረዳችሁ እግዚአብሔር ዛሬም እግዚአብሔር የሚረዳ አምላክ ነው። አሜናችሁ አይሰማኝም? እስኪ አሜን በሉ። ግድ የላችሁ። ክብር ለጌታ ኢየሱስ ይሁን። የሚረዳ አምላክ
የሚጠብቅ አምላክ የምናመልከው እግዚአብሔር መልካም እረኛ የሚመች እረኛ የሚታገስ እረኛ የሚራራ እረኛ የሚያውቅ እረኛ ማሰማራትን የሚያውቅ እረኛ ልክ ዳዊት እንደተናገረ እግዚአብሔር እረኛዬ ነው አለ የሚያሳጣኝ የለም አለ እግዚአብሔር እረኛችን ሲሆን የሚያስፈልገን ነገር ሁሉ ያሟላልን የሚያስፈልገን ነገር እግዚአብሔር በየለቱ የሚያስፈልገን ነገር ሲያሟላ እናለን የለም የምንለው ነገር ኖሮን እናለን ትላንትና ያልነበረን ነገር ዛሬ ኖሮን እናለን እንደ ሰላም ወንጌል ቤተክርስቲያን እንኳን ባወራ የዛሬ አመት ያድራሽ ነበር የዛሬ አመት ተበትነን ነበር ታውቃላችሁ መበተናችን ጠላት ወዶ ጨፍሮ ነበር ነገር ግን ለስሙ የሚቀና እግዚአብሔር የክዳን አምላክ እግዚአብሔር ዛሬ ደግሞ ይሄው እዚህ ቦታ እንድንደርስ ነገሮችን ቀይሮ ጣልቃ ገብቶ በእንዲህ አይነት መንገድ የሕዝቡ ልብ የፈወሰ ለሰራዊት ጌታ ለእግዚአብሔር ክብር ይሁንለት ክብር አምጡ አጨብጭቡ ለእግዚአብሔር ሃሌሉያ በእረኝነቱ ውስጥ እግዚአብሔር ያሳጣን ነገር የለም ዳዊት እንደተናገረ አንዳንድ ጊዜ የኛ ፍላጎት መቼስ አይሞላም አንዱ ስንጠይቅ ሌላው ክፍተታችን ብዙ ነው ክፍተታችን የሚሞላ እግዚአብሔር ስላለ በጣም ደስ ይለኛል ሰው ቢሆን የኛ ነገር የሚሞላ ቢሆን ሰልችቶን በተወን ነገር ግን ክፍተቶቻችን ሁሉ ጥያቄዎቻችን ሁሉ እንዳስፈላጊነቱ እግዚአብሔር እንደምጠቅመን አድርጎ የሚያስፈልገን ነገር ሁሉ ያደረገ በእረኝነቱ እየተመራን ነው አለን እግዚአብሔር እየመራን ነው በሚያስገርም መንገድ እግዚአብሔር በፍቅሩ እየመራን ነው በቸርነቱ እየመራን ነው በበጎነቱ እየመራን ነው እግዚአብሔር አምላክ አይኖርም በተባልንበት ምድር ኖረን አየን ራሳችን እግዚአብሔር አምላክ ገና ያኖራችኋል አሜናችሁ አይሰማም እስኪ አሜን በሉ ጠንከር አድርጋችሁ አሜን በሉ ዛሬ አሜን በሉ ሃሌሉያ የኖርን ሰዎች ነና እግዚአብሔር ሲያኖረን አየን ከተኩላ እየጠበቀን ከክፉ ተኩላ እየጠበቀን ከሟተኛ እየጠበቀን ከነጋዴ እየጠበቀን ጥሎ ከሚያልፍ እየጠበቀን እግዚአብሔር ያሻግረን ነው እግዚአብሔር በብዙ መንገድ ይራራልን እንደ ቤተ ክርስቲያን እነግራችኋለሁ እግዚአብሔር ጠብቆናል እግዚአብሔር መርቶናል እግዚአብሔር አግዞናል እግዚአብሔር ቀኛችን ይዟል ትላንትና ያልነበሩ ምልክቶች ድንቆች በእኛ መካከል ያደረገ ነው እግዚአብሔር በልጆቻችን የባረከ ነው በቲኔጀሮች እየሆነ ያለው ነገር አስገራሚ ነገር ነው በቤተ ክርስቲያናችን እግዚአብሔር እጃችን ባፋችን ላይ ያስጫነ ነው ብዙ መልካም ነገሮች እያየን ነው አለ መንፈሱ በእኛ መካከል አለ ክብሩ በእኛ መካከል አለ እረኛው በእኛ መካከል አለ ለጌታ ለእግዚአብሔር እንደገና ክብር አምጡ ሃሌሉያ እረኛችን ኢየሱስ አለ ከኛ ጋር እግዚአብሔር እረኛዬ ነው የሚያሳጣኝ ለማለትና በለመለመ መስክ ያሳድረኛል ከዛስ በእረፍቱ ዘንድ ይመራኛል አለ እግዚአብሔር አምላክ በእረፍቱ ዘንድ ይመራኛል አለ ዳዊትን መርቶታል እግዚአብሔር እውነት ለመናገር አሁን ይሄን ጥቅስ መጥቀስ አለባት መዘመር አለባት ኢትዮጵያ ነች ብዬ እላለሁ ለኢትዮጵያ ይሄ ጊዜ ለምለም ጊዜ ነው በለምለም መስክ የመራ እግዚአብሔር እየመራት ነው አለ እግዚአብሔር ባልታሰበ መንገድ ያ ሁሉ ጦርነት አልፎ ያ ሁሉ ጫጫታ አልፎ ያ ሁሉ መርዶ አልፎ ይሄ አባይ የሚባለው ጉደኛ የሆነ ግድብ እንዳይገደብ ስንት ነገር ተደርጓል ከኃይለ ሥላሴ ጀምሮ እሳቸውም እንደተናገሩ እኛ ባንገድብም ልጆቻችን ይፈጽሙታል ብሎ እንዳለፉ ነገስታቶች እንደተፈራረቁበት እግዚአብሔር በሚገርም መንገድ በማይታሰበው ጊዜ መለስ ዜናዊ የማይደፈረውን አባይ ደፈሩ እንደተባለ በራሳችን ልጆች በራሳችን ገንዘብ በራሳችን አቅም በራሳችን ሀብት ይሄንን ግድብ እንገድባለን ብሎ ጨክኖ በተነሱ ጌታ እግዚአብሔር አምላክ እንዲሄዱበት ያይል እንዲያስከዱ አደረገ እሳቸው ካለፉ በኋላ ደግሞ መጣ ሌላ መሪ የጀመርነውን እንጨርሳለን የሚል ደግሞ መጣ እግዚአብሔር ረዳው አገዘው
ህዝቡንም እግዚአብሔር ረዳ። ሁላችንም ተባብረናል። ስንቶቻችሁ ኩፖኑን እንደገዛችሁ አላውቅም። እኔ ገዝቻለሁ በራሴ። ሰላም ወንጌልም ገዝታለች አለን። ጌታ የተመሰገነ ይሁን። እና ተባብረን ይህንን ነገር ስናደርግ እግዚአብሔር ለምለሙን ዘመን እያመጣ ነው አለ። አሜን የማይል ችግር አለበት። አሜን ትላላችሁ ወይ? እና አንዱ ምን አለኝ ዛሬ፣ እንዴ አባይ ተገድቦ ማብራት ለምን ይጠፋል አለ። እያስተካከሉ ነው። መስመር እየተቀየረ ነው። አሜን በለ። መሸከም አይችልም አሮጌ መስመር ይሄንን አዲሱ መሸከም ስለማይችል እየቀየሩ ነው አሉ። አዲስ ነገር እየመጣ ነው በለው። ነካ አድርግና አጠገብ ያለስ ይሄ ዘመን በለው ነካ አድርግና ለኢትዮጵያ ለኛ ለምለም መስክ በለምለም መስክ የምናድርበት ጊዜ ነው በሉት። አራ አሜን አሜን። ለእግዚአብሔር ክብር ይሁንለት። ኢየሱስ ያድናል ለዘላለም። ይሄ ነገር ይኸውላችሁ፣ ይሄ ማወራው እውነት እጅግ በጣም ጮኸን የምናወራው እውነት ነው። በጣም የብዙ ዘመን እንቆቅልሽ፣ የብዙ ዘመን ጥያቄያችን እግዚአብሔር ይመልስልን። ማን ስለመራን? እኔ ማቀው እግዚአብሔር እየመራን ነው ብያምናለሁ። የእግዚአብሔር እረኝነት ነው እዚህ ውስጥ የሚመለከተው። የእግዚአብሔርን ጠበቃ ነው እዚህ ውስጥ የሚመለከተው። አንዳንዶች እንደው ልነካኩት ሲፈልጉ አባይ ለግብጽ ያስፈልጋታል እያሉ ልባችን እንዲመታ ሲያደርግ ነበር። ትራምፕም እኮ ይነካካን ነበር እና ያስፈልጋታል እያለ እኛን በሆነ ነገር ውስጥ ሊከተን፣ ግን እግዚአብሔር ቀድሞ ወጥቷል። ይሁን አለ እግዚአብሔር አምላክ። ለዚህ ምድር ፀሐይ ይውጣ ያለው እግዚአብሔር፣ ቸርነቱን ያበዛ እግዚአብሔር በለምለም መስክ እያሳደረ ነው። በረከት እየመጣ ነው። ጮኻችሁ አሜን በሉ አንድ ጊዜ። ጉብኝት እየመጣ ነው። እግዚአብሔር ወደ በረከት እየመራ ነው። እግዚአብሔር ወደ ሰላም እየመራ ነው። እግዚአብሔር ወደ እረፍት እየመራ ነው። በሌላ በኩል የሚቀጥለው ዓመታችንም ቢሆን የስጋት ዓመት አይደለም። እስኪ አሜን በሉ አንድ ጊዜ። የስጋት ዓመት አይደለም። እረኛው ኢየሱስ ስላለ አሜን። ትላንትም የነበረ እሱ ነው፣ ዛሬም ያለው እሱ ነው። ምንም ነገር ቢፈጠር በእረኛው ተደግፈን ስለምናልፍ፣ መልካሙ እረኛ በጎቹን ለአውሬ አሳልፎ ስለማይሰጥ፣ የሚጠብቀን የማይተኛ ማንቀላፋ አምላክ ስለሆነ፣ የሚራራልን ጌታ ስለሆነ 2018ም ለኛ የበረከት ዓመት ነው። አሜን ሃሌሉያ። ወራቱ ምንም ይዞ ይምጡ፣ ግን በእግዚአብሔር ቸርነት እናሸንፋለን። ጮኻችሁ አሜን በሉ ዛሬስ። በእግዚአብሔር ጠበቃ፣ በእግዚአብሔር ምሕረት ሁሉን ነገር ተደግፈን እናልፋለን። በመጨረሻ አንድ ቦታ አንብቤ ልጨርስ። ዘዳግም 32 ላይ ስለ እስራኤል እግዚአብሔር ሲናገር ቁጥር 9 ላይ ጀምሮ ያለውን አንብቤ ጨርሳለሁ። የእግዚአብሔር እድል ፋንታ ህዝቡ ነው ይልና፣ ያዕቆብም የርስቱ ገመን ነው። በምድረ በዳ በጥማትም የንፋስ ጩኸት በሞላበት ውድማ አገኘው። ከበበው ይልና ተጠነቀቀለትም። እንደ ዓይን ብሌን ጠበቀው። ንስር ጫጩቶቿን እንደሚያወጣ በእነርሱ ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እግዚአብሔር ብቻውን መራው፣ ከእርሱ ጋር ሌላ አምላክ አልነበረም። በምድር ከፍታ ላይም አወጣው፣ የእርሻውን ፍሬ በላ እያለ ይናገራል። እግዚአብሔር ብቻውን መራው፣ ብቻውን መርቶናል። እግዚአብሔር ብቻውን አግዞናል። እግዚአብሔር በራባችን ጊዜ ረድቶናል። በኢማማችን ጊዜ ረድቶናል። በጦርነታችን ጊዜ ረድቶናል። በችግራችን ጊዜ ረድቶናል። ሰው በማያን ጊዜ አግዞናል። እግዚአብሔር ጋሻ ሆኖናል። እስኪ አሜን በሉ ባካችሁ። እግዚአብሔር ጠበቃ ሆኖ ተማክቶልናል፣ አግዞናል። ጌታ ለስሙ ክብር ይሁንለት ለዘላለም። አሜን ሃሌሉያ። እዚህ ለመድረሳችን ማንንም ወገኖች ዕውቅና አንሰጥም። ዕውቅና ለሰራዊት ጌታ ለእግዚአብሔር ይሆናል። እልልታችሁ እንደ ጨብጨባችሁ ለእግዚአብሔር አስገቡ አንድ ጊዜ። እሱ ሊከብር እኛ ልናንስ ያስፈልጋል። ተጠነቀቀለት የሚለው ቃል ደስ ይለኛል። እንደ ዓይን ብሌን ጠበቀው። እግዚአብሔር እንደ ግለሰብ በብዙ ተጠንቅቆልናል። እህቶችና ወንድሞቼ፣ እግዚአብሔር
ለብዙዎቻችሁ ተጠንቅቋል። እግዚአብሔር ለእያንዳንዳችን ተጠንቅቋል። እንደ አገር ተጠንቅቆልናል የሰማይ ጌታ እግዚአብሔር አምላክ። አሁንም ወገኖቼ ሆይ ብዙ የሚደገሱ ነገሮች ይኖራሉ። ትላንትናን ያሻገረን እግዚአብሔር ነገም ያሻግረናል። የምንመካ በእግዚአብሔር ነው። አሜን ትላላችሁ? አዎ ተጠንቅቆልናል እግዚአብሔር። ደሆች ለተባልን ለኛ ተጠንቅቆልናል እግዚአብሔር። ጠበቃ የላቸውም ለተባልን እግዚአብሔር ጠበቃ ሆኖልን አሻግሮናል። ህዝባችን የደም ምድር አይሆንም። እግዚአብሔር አምላክ አሁንም ይጠብቃል። አሜን በሉስ። ይጋርደናል የሰማይ ጌታ እግዚአብሔር አምላክ። ነገር ሁሉ ወገኖቼ ሆይ እየቀለለ ይሄዳል ብዬ አምናለሁ። እግዚአብሔር ይጠነቀቅልናል። ስለዚህ ለሚቀጥለው ዓመታችሁ አዲሱ ዓመታችሁ ስታስቡ ማሰብ ያለባችሁ ነገር ቢኖር መስከረም፣ ጥቅምት፣ ህዳር የምለው አይደለም። ማሰብ ያለባችሁ በዘመናት መካከል የማይለወጥ እግዚአብሔር ከኔ ጋር አለ። ጮዬ አሜን መልዛርስ። በትምህርት ቤታችሁ እግዚአብሔር ከናንተ ጋር አለ። ተማሪዎች እግዚአብሔር ይጠነቀቅላችኋል። ሰራተኞች እግዚአብሔር ይጠነቀቅላችኋል። ነጋዴዎች እግዚአብሔር ይጠነቀቅላችኋል። የመንግስት ባለስልጣናት እግዚአብሔር ይጠነቀቅላችኋል። እግዚአብሔር ይረዳናል። ያልተፈቱ ችግሮቻችን እግዚአብሔር ይፈታል። አሜን በሉ ዛሬስ። አሜን ትላላችሁ ወገኖቼ? አንዳንድ ችግሮች እንዳሉ ይታወቃል። ሰው ላይ ፈታ ይችላል። እግዚአብሔር ዛሬም ያን ነገር ሊያቀል በአይኑ ፊት ቀላል ይሆነ። ይህ በእግዚአብሔር አይን ፊት ቀላል ነው እንደተባለ ዳመናን አታዩም፣ ንፋስን አታዩም፣ ይህ ሸለቆ ውሃ ይሞላልና ይህም በእግዚአብሔር አይን ምንድነው አለ? ቀላል ነው አለ። አሁንም አንዳንድ ነገሮቻችን በእግዚአብሔር አይን ቀላል ይሆናሉ። በበረሃ ውስጥ ያሉት፣ በጫካ ውስጥ ያሉት፣ ከሰሜን አካባቢ የሚሰሙ ነገሮች እግዚአብሔር እነዚህ ነገር ሊፈውስ እንደገና እርቅ ሊያመጣ ወንድማማቾች ነንና እንደገና እንድንተቃቀፍ ሊያደርገን እግዚአብሔር የሰላም ዝማሬ በኢትዮጵያ እንዲዘመን ሊያደርግ የሰራዊት ጌታ እግዚአብሔር ይችላል። ምልጮ አሜን ይበለዛርስ። ማን ይችላል ባካችሁ? እግዚአብሔር ይችላል። እስኪ አሜን። ስለዚህ 2018 እግዚአብሔር እረኛዬ ነው፣ በሚቀጥለውም እረኛዬ ነው፣ ከዛም በሚመጣ እረኛዬ ነው። በህይወት እስካላችሁ እረኛችሁ ነው እግዚአብሔር። እረኛችሁ ገንዘባችሁ አይሁን፣ እረኛችሁ ዕውቀታችሁ አይሁን፣ እረኛችሁ ወንበራችሁ አይሁን። እረኛችሁ ወገኖች ሆይ የሰበሰባችሁ ቁሳቁስ አይሁን፣ ይከዳችኋል። እረኛችሁ የማይከዳ አልፋና ኦሜጋ የመጀመሪያና የመጨረሻ ኢየሱስ ይሁንላችሁ። ጩና ኢየሱስ በሉ ባካችሁ። እስኪ ኢየሱስ ያድናል በሉ እስኪ አንድ ጊዜ። ለኢትዮጵያ መድኃኒቷ ኢየሱስ ክርስቶስ ነው። ለኢትዮጵያ ፈውሷ ኢየሱስ ክርስቶስ ነው። አዳኟ፣ ታዳጓ፣ ፈዋሿ የሚያስብላት የናዝሬቱ ኢየሱስ ክርስቶስ ነው። ነፍሱን በመስቀል ላይ አሳልፎ የሰጠን የናዝሬቱ ኢየሱስ ክርስቶስ ነው። እንዲሁም ምሕረት ያደረገልን የናዝሬቱ ኢየሱስ ክርስቶስ ነው። ከሱ በቀር የምንዘምርለት የለም። ከሱ በቀር የምናደንቅ የለም። ብቻውን ተአምር የሚያደርግ ለሱ ዛሬ ምሽት ክብር ይሁንለት። ክብር አምጡ ለሰራዊት ጌታ ለእግዚአብሔር ክብር ይሁንለት፣ ሁሉ ለሚችል አምላክ። የእግዚአብሔር ስም የተመሰገነ ይሁን። ነገ ለኢትዮጵያ የምስጋና ቀን። ትልቁ ተራራ ፈረሰ፣ ትልቁ ጨለማ በራ፣ ዘንዶ ተገለበጠ፣ ኢየሱስ ነገሰ። ጫዋቹ አሜን በሉ አንድ ጊዜ እስኪ አሜን ሃሌሉያ። በዙሪያ የነበረ መተቱ፣ እርግማኑ፣ ጠንቆላው ሬማሃንዳ ሳፓኒያ ይሄ ነገር እንዳይፈጸም በብዙ መንገድ የታገለ የጠንቆላ መንፈስ፣ የሱዳን ጠንቆላ፣ የግብጽም ጠንቆላ፣ መተት፣ አስማት እግዚአብሔር ገለበጠውና በረከታችን ውስጥ እንድንገባ አደረገን። ለእግዚአብሔር ክብር አምጡ ሃሌሉያ። ይህ እውነት ነው። ለእግዚአብሔር ክብር ይሁንለት። ለእግዚአብሔር ክብር ይሁንለት። ለእግዚአብሔር ክብር ይሁን። መተቱ አልሰራም፣ እግዚአብሔር ያለው ግን ሆነዋል። ለልዑል ጌታ ክብር ይሁንለት። ጌታን አመሰግናለሁ። አዲሱ ዓመት የደስታ፣ የሰላም፣ የእረፍት፣ የበረከት በእግዚአብሔር የመታመን፣ የጸሎት፣ የቅድስና፣ የፍቅር እግዚአብሔርን የመፈለግ እግዚአብሔርን የማገልገል ያድርግላችሁ፣ ያድርግልን። እንወዳችኋለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለጌታ ክብር አምጡ። ውድ ተመልካቾቻችንና አድማጮቻችን ለዛሬ ዘነው መጣነው መልእክት ይመስል ነበር። በሌላ መልእክት እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ሰላም። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።